ሰላማችሁ ይብዛ። ስሙኝማ አንድ ጊዜ ብቻ ስሙኝ እሺ። አንድ ጊዜ የእግዚአብሔርን ልጅና የእግዚአብሔርን ክንድ ምንና ምን እንደሆኑ ለይቶ የሚነግረኝ ሰው ካለ በኮሜንት ጻፉልኝ፣ መልሳችሁንም እሰጣለሁ እሺ። የእግዚአብሔር ልጅ ማለትና የእግዚአብሔር ክንድ ማለት ልዩነቱን ማስረዳት የምትችሉ ካላችሁ እንድትጽፉልኝ። ኢሳይያስ 53 ቁጥር 1 ላይ ነው ያለው። የእግዚአብሔር ክንድ ይላል። የእግዚአብሔር ክንድንና የእግዚአብሔር ልጅ የሚለውን ዮሐንስ 3:15 እስከ 18 ያለውን የእግዚአብሔር ልጅና የእግዚአብሔር ክንድ ማለት ልዩነቱን እንድትነግሩኝ በኮሜንት እንድትጽፉልኝ ወይም በቪዲዮም እንድትልኩልኝ ሰርታችሁ። ግን ስትነግሩኝ ደግሞ ዝም ብሎ የአሮጊት ጨዋታ ከሆነ ተረት ምሳሌ ምናምን አይደለም። ቀጥታ ልክ እንዳልኩኝ ዮሐንስ 3:16 እና ኢሳይያስ 53 ቁጥር 1 ላይ ያለው የእግዚአብሔር ክንድ ይላል። ኢሳይያስ 53:1 ላይ ዮሐንስ 3:15 እስከ 18 ደግሞ የእግዚአብሔር ልጅ ይላል። ስለዚህ እነዚህን ሁለቱን ልዩነታቸውን ወይስ ልዩነት አላቸው ወይስ ልዩነት የላቸውም ወይስ ልዩነት ደግሞ ከሌላቸው የምትሉትን በኮሜንት ጻፉልኝ። ቻው ቻው ቻው።